ባለው ኢትዮጵያ የእናንተ ሚና ቀላል አይደለም። አዲስ አበባ ውስጥ 5-6 ሺህ የሚጠጉ ሲሲቲቪ ካሜራዎች አሉ። 6 ሺህ ማክሲመም። አዲስ አበባ የሚያስፈልጋት ግን ከ150 ሺህ በላይ ነው። ሲሲቲቪ ካሜራ ብቻ ሳይሆን በኤአይ ታግዘው ዳይናሚክ ሆነው አንዳንድ ዝንባሌዎች፣ አንዳንድ ምልክቶች ሲያሳዩ ልክ አምቡላንስ እንደሚጮኸው ወይም የእሳት አደጋ አላርም እንደሚጮኸው መጮህ አለባቸው። የካሜራ ሲሲቲቪ ሲስተም የዛሬ 17-8 ዓመት ስንጀምር የጀመርነው ከኤርፖርት 4 ኪሎ ከ4 ኪሎ ፌዴራል ፖሊስ በመቶዎች የሚቆጠሩ ካሜራዎች ነበሩ፣ ያውም በብዙ መከራ። አሁን በሺህ የሚቆጠር ካሜራ ከዘረጋን በኋላ ዳይናሚክ እንዲሆን ካላደረግነው በስተቀረ የፊዚካል ሴኩሪቲው አሁን ባለው ዓለም ብቻውን መከላከል አይችልም። ዳይናሚክ ማለት ለምሳሌ አንድ ሰው ቢላ ከያዘ ከአንድ ሰው በምን ያክል ዲስታንስ መቆም እንዳለበት፣ በቅርብ ርቀት መቆም እንዳለበት አንድ ኬፒአይ ነው። ሁለተኛ ቢላ የያዘ ሰው ከሰው ጀርባ ከቆመ ሁለተኛው መለኪያ ነው። ሶስተኛ ቢላ የያዘ ሰው ከኪችን አካባቢ 5 ሜትር የራቀ ከሆነ ሌላ ኬፒአይ ነው። እነዚህን ካሜራዎች ኢንተሊጀንስ እናደርጋቸው። ከኋላ ቢላ ይዞ የቆመ ሰው ካለ እኔ ሳላይ ካሜራው አይቶ አላርም ያሰማል። ቢኮዝ በቅርብ ርቀት ቢላ መያዝ ተገቢ አይደለም ካልነው ካሜራውን። ኢንተሊጀንት ካልሆነ ግን ካሜራው እያለ ቁጭ የሚከታተሉ ሰዎች ከሌሉ በስተቀር አደጋ መከላከል አይቻልም። አሁን ባለው ሁኔታ የተሟላ ካሜራ ስለሌለን የፊዚካል ሴኩሪቲ ሌብነትን በማስቀረት የሚጠቁ እህቶቻችን በመከላከል ሀብት ካላግባብ እንዳይዘረፍ ከማድረግ አንጻር ከፍተኛ ሚና አላችሁ። ግብር ብቻ አይደለም፣ ኢምፕሎይመንት ብቻ አይደለም፣ ሴፍቲን ከማረጋገጥ አንጻር ይሄን ለማድረግ የግድ ሚኒስትሪ ያስፈልጋል ብዬ አላምንም። ግን ተቋም ያስፈልጋል፣ እናንተን የሚያሰለጥን የሚቆጣጠር፣ የሚገራ፣ የሚያሳድግ። እሱ ጋር ክፍተት ካለን እንፈትሻለን። እስካሁን ባለው ሁኔታ የሎ ኢንፎርስመንት ኤጀንሲስ ከእናንተ ጋር እንደሚሰሩ ነው የማውቀው። ክፍተት ካለ ጊዜ ካለ ከእናንተ ጋርም ተወያይተን እኔ ካልቻልኩም ሌሎች ጉዳዩ የሚመለከታቸው ሰዎች ተወያይተው ማስተካከል ያለብን ነገር ካለ እናያለን። ለኢትዮጵያ ኢኮኖሚና ሴፍቲ ግን የእናንተ ሚና አሁን ባለው ሁኔታ የሚናቅ አይደለም። ለእርሶ ያለኝ ምክር ፊዚካል ሴኩሪቲ ዲጂታልን ኤምብሬስ የማያደርግ ከሆነ፣ ሲሲቲቪን የማያስፋፋ ከሆነ፣ ሲሲቲቪ ዳይናሚክ የማይሆን ከሆነ በነገው ዓለም ውስጥ ለውድድር ስለሚያስቸግር እናንተም መዘጋጀት ይኖርባቸዋል። ብዙ ሀገራት ከቦርደር ጀምሮ ኤርፖርት ጨምሮ ሞሎቻቸው፣ ትምህርት ቤቶቻቸው፣ የሃይማኖት ተቋማት ቦታዎቻቸውን ፎሎ የሚያደርጉት በዲጂታል ሲስተም ነው። ሴፍቲ የሚያረጋግጡት አንድ ሀገር 3 ልጆች 3 ህፃናት በአንድ ከተማ ውስጥ ተጠለፉ የሚል ወይም ተወሰዱ የሚል ሪፖርት ኤአይ ጀኔሬት አድርጎ 3ቱን ህፃናት ካገኟቸው በኋላ ከ3ቱ ውስጥ 2ቱ በወላጅ ጸብ ምክንያት በእናትና አባት ጸብ ምክንያት አባት ከእናት ነጥቆ ወይም እናት ከአባት ነጥቃ የወሰደችው ልጅ ጭምር መለየት ችሏል። ያ ሲስተም ቴክኖሎጂ ማንጠቀም ከሆነ 100 ሚሊዮን ባለበት ሀገር ውስጥ በጣም አስቸጋሪ ጉዳይ ነው። ፊዚካል ሴኩሪቲ ያስፈልጋል። በዲጂታል ሲስተም ቨርቹዋል ሴኩሪቲ ያስፈልጋል። የሰዎች ደህንነት መጠበቅ አለበት። ሰዎች ወጥተው ለመግባት ሴፍቲ የሚሰማቸው መሆን አለባቸው። ያን ለማድረግ የእናንተ ሚና በአግባብ ለመጠቀም መንግስት የሚጎል ነገር ካለ እያየ የሚያስተካክል ይሆናል።